ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 102ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ዲሴምበር 8 ነው። እንግዲህ የከስተምስ ዲቲ ኤንድ ሰርታክስ ለምን ቀነሰ በሚል በምዕራፍ 4 ንዑስ ክፍል 2 ውስጥ ባለው ቶፒክ በዚህ አይኤፍኤስ በሚያቀርበው ሪፖርት ላይ ለምንድነው መንግስት የኢትዮጵያ ከኢምፖርት የሚገኘው የግብር ገቢ የቀነሰው የሚለውን ነገር እየተነተኑ ነው። ያው ቀላሉ መልስ ኢምፖርት ስለቀነሰ ነው ከኢምፖርት የሚገኘው ግብር የቀነሰው ነው። ግን ኢምፖርት ለምን ቀነሰ? ብዙ የሚያስወራ ነገር ነው እና ጠቅልል አድርጋችሁ ስታስቀምጡት ያው ያልኳቸው ነገሮች ከዚህ ቀደም ባሉት ቪዲዮዎች ላይ ያሉ ኢንትረስት የሆናችሁ ሰዎች እዛ ላይ ልታገኙ ትችላላችሁ። ለምን ቀነሰ ለሚለው መልሱ አንደኛ ስትራክቸራል ፕሮብለም ነው። በሀገሪቱ በጣም ትልቁ ኢምፖርት አድራጊ መንግስት ነበር። መንግስት ደግሞ የዕዳ ጫና አጋጥሞት ኢምፖርት ማድረግ አልቻለም። ስለዚህ የኢምፖርት ኳንቲቲ በመቀነሱ ምክንያት ነው። ሌላው እንደገና መንግስት ኢምፖርት በሚያደርግበት ጊዜ ሌላው ሰው እንደሚከፍለው አይነት ግብር አይደለም የሚከፍለው፣ ከሌላው ያነሰ ግብር ነው። ለራሱ ስፔሻል ትሪትመንት ይሰጣል ነው። ስለዚህ ጠቅላላ ኢምፖርት ማድረግ መቀነሱ ብቻ ሳይሆን ኢምፖርት ሲያደርግም ሌላ ሰው እንደሚከፍለው አይነት ትልቅ ኢምፖርተር ነው። አንድ ትልቅ በኢምፖርት ሴክተር ውስጥ አንድ ትልቅ ሚና የሚጫወት ኢምፖርተር ነው። ነገር ግን ኢምፖርትም ሲያደርግ ኢምፖርት የሚያደርጋቸው እቃዎች የራሳቸው ስፔሻል ትሪትመንት ስለሚሰጣቸው እሱም አንድ ኢፌክት አለው ነው። እንደገና ሌላው ምን ነበር? አንድ ሁለት ሶስት ምክንያቶች ነበሩ። ሌላው ምክንያት ፕራይስ ኤክስቼንጅ ሬትም ሲቀመጥ እኔ አንደርስታንድ እንዳደረኩት ነው የምላችሁ። ኤክስቼንጅ ሬቱ ዝቅ ተብሎ ስለሚመዘገብ ነው ማለት ነው። ፍሎት የሚደረገው ኦፊሻል ሬት እና ማርኬት ውስጥ ያለው ወይም ጥቁር ገበያ ውስጥ ያለው ይለያያሉ። እሱም ተጽዕኖ ፈጥሯል ነው። ከኳንቲቲ አኳያ ሲታይ እንግዲህ የዶላር እጥረት ሲኖርባችሁ አትሰጡም፣ ሰው ዲማንድ በሚያደርገው መልኩ ማለት ነው። ስለዚህ ሰው ዲማንድ ማለት ኢምፖርት ማድረግ ይፈልጋል፣ ካሽ አለው፣ ገንዘቡ አለው። ግን በፈለገው በጠየቀው መልኩ ዶላር ማግኘት የማይችል መሆኑ ማለት መወደዱን ብቻ አይደለም፣ ራሱ ከፖሊሲ አኳያ መንግስት አንዳንዶቹን ነገሮች ቅድሚያ አይሰጣችሁም፣ ያስጠብቃችኋል። ዌይቲንግ ሊስት ላይ ለረጅም ጊዜ ትቆያላችሁ። ያም ኢምፓክት አለው ነው። ከዛ በተጨማሪ ግን የሀገር ውስጥ ዶሜስቲክ ፕሮዳክሽን ራሱ መስፋቱ ማለት ኢምፖርት ኳንቲቲው ቢቀንስም ወይም በሌላ አማርኛ የኢምፖርት ኳንቲቲው ሲቀንስ የሀገር ውስጥ ጂዲፒው ግን ኤክስፓንድ እያደረገ ስለሆነ እሱም ተጽዕኖ አለው ነው። ምክንያቱም ጂዲፒው ይሰፋል። ስለዚህ ሪላቲቭሊ የኢምፖርት እንትኑ ይቀንሳል ማለት ነው። በአንጻራዊነት በዛው ጂዲፒው የሀገር ውስጥ ዶሜስቲክ ፕሮዳክት ምርቱ ሪል ጂዲፒው በሚያድግበት መንገድ ኢምፖርቱን ኮረስፖንዲንግሊ አብሮ እያደገ ካልሄደ እሱም ተጽዕኖ አለው ነው። ሴም ቲንግ ኳንቲቲም ላይ ሳይሆን ፕራይስም ላይ ይሄ ነገር ይታያል። ምክንያቱም በሀገር ውስጥ ለምሳሌ በ7 ዓመት ውስጥ ዋጋ የ96% ጭማሪ ያሳይቷል ነው። በአንጻራዊነት ግን የኢምፖርት ያሳየው 85% ነው። እሱም ተጽዕኖ አሳድሯል። ስለዚህ እነዚህ ነገሮች ተደራርበው ነው ኢምፖርቱን የቀነሱት። ኢምፖርቱ ሲቀንስ ደግሞ ያው ከኢምፖርት የሚገኘው ግብር ቀንሷል። ከኢምፖርት የሚገኘው ግብር ሲቀንስ በጠቅላላ መንግስት የሚያገኘው ግብር ቀንሷል። ስለዚህ በዚህ ምክንያት ነው የቀነሰው እና እንደምድማችሁ ስታስቀምጡትና ጠቅለል ስታደርጉት ለእኔ የሚሰጠኝ ትርጉም በሀገሪቱ ውስጥ የመዋቅር ችግር አለ፣ የኢኮኖሚ አስተሳሰብ ወዘተ የነዛ ነገሮች ሁሉ ድምር ውጤት ነው የሚል ነው ለእኔ የሰጠኝ። እንግዲህ አሁን ዛሬ በዚህ 102ኛው ማለት ዛሬ ሳይሆን በዛሬው እንግዲህ በዲሴምበር 8 102ኛው ቪዲዮ የምናየው በዚህ ውስጥ የውጭ ምንዛሪ ምን አይነት ሚና ነበረው የሚል ነገር ነው። አይ ቲንክ ነካክቼዋለሁ ብዬ አስቤያለሁ። እንግዲህ እንዳልኳችሁ አብረን ስለሆነ የምንገልጠው እኔ እስካሁን ያልኩትን ነገር ካፈረሱት we're going to see
ወይንም ደግሞ ያው እንግዲህ ከሞላ ጎደል ወይንም ያልኩት ስላችሁ እነሱ ያላሉትን ብያለሁ ብዬ አላስብም። በሌላ አማርኛ እኔ እነሱን የተረዳሁበትን መንገድ ነው ያስቀመጥኩት። ያልኩት የኔ የራሴ ኢንዲፐንደንት አናሊሲስ አይደለም። ኢትስ ማይ ኢንተርፕሪቴሽን ኦፍ ዜር ኦን አናሊሲስ ነው። ስለዚህ እንግዲህ ምን እንደሚሉ እንሰማቸዋለን ማለት ነው። እና ምን አለው ነው ምን አይነት ሚና አለው የውጭ ምንዛሬ both price and quantity changes may be linked to Ethiopia's foreign exchange policy። ስለዚህ የሚሉት ምንድነው የዋጋውም የኳንቲቲውም ለውጥ ማለት የብዛቱም የዋጋውም ለውጥ በኢትዮጵያ ውስጥ ካለው የውጭ ምንዛሪ ፖሊሲ ጋር ይያያዛሉ ነው። ቅድም እንዳልኳችሁ እንግዲህ ነው ሊሆን ይችላል። let's see what they are going to say. We first start by describing Ethiopia's foreign exchange situation and recent development in box 4.3 before turning to its implication for the tax to GDP ratio. ስለዚህ በሚቀጥለው እንግዲህ ሳጥን 4.3 ውስጥ ስለ ኢትዮጵያ የውጭ ምንዛሪ ፖሊሲ መግለጫ እንሰጣቸዋለን ነው የሚሉት። 4.3 ላይክ ነው ዲስክራይብ አድርገው ከዛ በኋላ ታክስ ቱ ጂዲፒ ሬሾ ላይ ያለውን እንድምታ ወይም ኢምፕሊኬሽን ወይም አስተጋብቶ እንበለው ኢምፕሊኬሽን አብረን እናየዋለን ነው። Background: foreign exchange in Ethiopia. Ethiopia's official exchange rate regime is a crawling peg to the US dollar. እንግዲህ የኢትዮጵያ ማለት ኢትዮጵያ የምትጠቀምበት የውጭ ምንዛሪ ፖሊሲ መንግስት ነው ሬቱን የሚወስነው። ፔግ ተደርጓል ማለት ፔግ እንግዲህ ማንጠልጠያ ማለት ነው። ግድግዳ ላይ ሚስማር ተበስቶ እንደዚህ እንደምታንጠለጠሉት ፔጊንግ ማለት እንደሱ ነው። እና መንግስት የሆነ ነገር አድርጎ ያንጠለጥለዋል እንጂ እንዲንሳፈፍ አይፈቅድለትም ማለት ነው። እንዲንሳፈፍ ፍሎቲንግ ማለት አሁን ማንሳፈፍ ነው። ማንሳፈፍ ተወውና በገበያው ራሱ በገበያው ዳይናሚክስ ራሱ ይስራ እንደማለት ነው። ስለዚህ ኢትዮጵያ የምትከተለው ክራውሊንግ ማለት እንግዲህ መዳህ ነው። እየዳህ የሚሄድ በመንግስት የሚወሰን የውጭ ምንዛሪ መጠን ያለው እንግዲህ ይህንን ሲጽፉ 2023 ዓ.ም ላይ ነው የሚጽፉት። ስለዚህ መች ነው ማለት ነው ከ2024 ጁላይ በፊት ነው። which means የኢትዮጵያ እንግዲህ አገር በቀል አዲስ የኢኮኖሚ ማሻሻያ ተብሎ ዶላር በገበያ አይወሰንም፣ በብሔራዊ ባንክ አይወሰንም፣ በገበያ ነው የሚወሰነው ተብሎ ተለቋል ቢባልም አሁንም የተወሰነ ደረጃ ቁጥጥር ያለ ይመስላል። ላይክ ነው እንትን አታገኙም ነው ስቲል። አሁን አይኤምኤፍ ሄዳችሁ የአይኤምኤፍን ዴታ ስናነበው የሚሉት ምንድን ነው? ለውጡ የሚፈለገውን ነገር እያመጣ አይደለም ነው አይደለም የሚሉት የአይኤምኤፉን እንትኑን ስታነቡት። ምክንያቱም ለምሳሌ ኢትዮጵያ አሁን ካፒታል ሙቭመንት አትፈቅድም ነው። ኢትዮጵያውያኖች አሁን ለምሳሌ የጥቁር ገበያውን ምን ያፋፍመዋል? ሰዎች ከኢትዮጵያ ውስጥ ዶላር ገዝተው ውጭ ሀገር ሄደው ቤት መግዛት ይፈልጋሉ። ለልጆቻቸው ትምህርት ቤት መክፈል ይፈልጋሉ። ሼር ምናምን መግዛት ይፈልጋሉ። ውጭ ሀገር ካፒታል ማንቀሳቀስ ይፈልጋሉ። ያ ግን እንደ ሀብት ማሸሸት ምናምን ስለሚታይ እንትን ነው። መንግስት ሄዳችሁ አሁን እንትን ቤት ልገዛ ነው ዱባይ እና ዶላር ስጠኝ የምትሉት የሚሰጣችሁ አይመስለኝም። ላይክ ነው። ወይንም ደግሞ አሜሪካን ሀገር የማይክሮሶፍት ሼር ልገዛ ነው እና ዶላር ስጠኝ የምትሉት እሺ ብሎ የሚሰጣችሁ አይመስለኝም። ስለዚህ እንደዚህ አይነት ምክንያቶች አሉ። አሁንም ኮንትሮል ታደርጋላችሁ እና የተፈለገው ምንድን ነው? አሁን ለምሳሌ ይሄ የውጭ ምንዛሪው ማሻሻያ ተብሎ ሲመጣ ማሻሻያ የተፈለገው በሀገር ውስጥ ምንድን ነው በባንኮች ያለው እና በጥቁር ገበያ ያለውን ጋፕ አጥብቦ ጥቁር ገበያውን ፋይዳ ቢስ ማድረግ ነው። ራሱ በህግ የሆነ ተከታትላችሁ በፖሊሲ እየያዛችሁ ምናምን እያሳደዳችሁ ሳይሆን በገበያ ራሱ ሰው ሄዶ ዶላር ሲፈልግ ማግኘት የሚችል ከሆነ በፈለገው ጊዜ ማለት ነው መግዛት ሲፈልግ የሚገዛ መሸጥ ሲፈልግ የሚሸጥ እዚህ ሀገር መጥተው ከውጭ የሚሰሩ ሰዎች ለምሳሌ የውጭ ቅጥረኞች ሆነው ዶላር ወደ ውጭ በተለያየ ምክንያት መላክ ሲፈልጉ ምንም ሳይጨነቁ የሚልኩ ወዘተ ወዘተ እንደዚህ ማድረግ የሚችሉበት ሁኔታ ካለ እንትኑ ይቀንሳል ነው። ጥቁር ገበያ ሰው የሚሄድበት ምክንያት የለውም። ግን መንግስት ለተወሰኑት ነገሮች ብቻ ላይ እንዴት ልበላችሁ ስቲል ነፃ ነው በገበያ ነው የሚወሰነው ብሎ ዝም ብሎ ቢለቀውም በዚህም በዛም መልኩ የተቆጣጠረ ሰዎች ዶላር በሚፈልጉት መጠን እንዲያገኙ ያደርጋል ወዘተ ወዘተ። ግን ሌላችሁ የፈለግኩት ማይ ፖይንት ኢዝ አይ ዶንት ኖ ወደዛ ለምን እንደባዘንኩኝ
ግን ሀሳቡ ምንድነው? ይሄንን የጻፉት እነሱ ይሄ ማሻሻያው ሳይመጣ በፊት ነው። ምንም እንኳን ማሻሻያው አሁንም ሄዶ ሄዶ 151 ብር ነው። ገርሞኛል። ኮሜርሻል ባንክ የሚያደርገው 155 ያደረገው መስሎኝ ነበር። 151 ብር ነው። በእንትን ያለው ግን ካልተሳሳትኩኝ በጥቁር ገበያ 185 ምናምን እየተባለ ነው አሉ። ስለዚህ ስንት የ34 ብር ምናምን ልዩነት አለ። እና የውጭ ይሄ አገር በቀል ኢኮኖሚ ማሻሻያው ሲመጣ ሀሳቡ ግን በባንኮች እና በጥቁር ገበያ መካከል ያለው ልዩነት 3 ብር፣ 2 ብር፣ 1 ብር ምናምን ሆኖ ሰው ጥቁር ገበያ ጋር የሚሄድበት ምክንያት እንዳይኖረው ማለት ነው። አረኮ አንድ ወጥ የሆነ የፎሬን ኤክስቼንጅ እንትን ለመፍጠር ነው። ግን ማሻሻያውም አልሰራም። ቢሆንም ከግቡ አንጻር ማሻሻያው ግቡን አላሳካም። ቢሆንም ኢትዮጵያ እንግዲህ within the period from 2019 to 2020 to 2020 to 2023 there were broadly 3 different regimes characterized by different rates of crowd እንግዲህ ክራውል የሚያረለክ ነው ማለት የጻፉት ለማለት የፈለኩት ምንድን ነው ማሻሻያ ተደርጓል። ምንም እንኳን ማሻሻያው የተፈለገውን ውጤት ባያመጣም ነው። ነገር ግን የተጻፈው ከማሻሻያው በፊት ነው። ስለዚህ የኢትዮጵያ ፎሬን ኤክስቼንጅ ሬጅም ምንድን ነው ብለው ነው የሚገልጹት። ላይክ ነው ፔግድ በት ክራውሊንግ ነው ክራውሊንግ ላይክ ነው ሬት ሬጅም ኢዝ ክራውሊንግ ፔግ ቱ ዘ ዩኤስ ዶላር እየዳኸ ቀስ እያለ እየጨመረ የሚሄድ ነገር ግን በመንግስት የሚወሰን ነው። ስለዚህ ይሄ ምን ይነግራቸዋል? ከማሻሻያው በፊት ነው የተጻፈው ነው። ምንም እንኳን ማሻሻያው አሁን ለማብራራት እንደሞከርኩት የታሰበለትን ግብ ሳይመታ ቀርቶ በኦፊሻል ሬቱ እና በጥቁር ገበያው ሬት መካከል ቀላል የማይባል የ30 ብር የ35 ብር ልዩነት እንዳለ ሆኖ ማለት ነው። እና ዊዝን ፔሪድ እንግዲህ ከ2019 እስከ 2023 ባለው ጊዜ ውስጥ በጠቅላላው 3 አይነት የሚድሁ ከምን አንጻር ነው? በየጊዜው እየጨመረ ክራውል እያደረገ እየዳኸ ወደዛ እየተጠጋ የሚሄድ 3 አይነት ሬት ነው ያለው ነው። until November 2019 the Ethiopian birr depreciated at an annualized rate of 9% against the US dollar እስከ 2019 ዓ.ም ድረስ በአመት የኢትዮጵያ ብር ከዶላር አኳያ የመግዛት አቅሙ የሚዳከመው በ9% ነበር ማለት ነው። ስለዚህ በ9% ነው ማለት ምን ማለት ነው? ሌት ሴይ ባለፈው ዓመት 91 ብር ነበር $1 ብላችሁ ካሰባችሁ በዚህ ዓመት 100 ብር ይሆናል ማለት ነው $1። ስለዚህ 9% ነው የሚዳከመው ካይንዳ ላይክ ነው ዲዛይን ነገር from November 2019 to March 2020 it depreciated at a much faster rate of 25% a year against the dollar. From March 22 the rate of depreciation was again around 5%. እንግዲህ በጣም ላይክ ነው መጀመሪያ 9% ነበር ነው እስከ 2019 ድረስ ማለት ነው። ከዛ ከ2019 እስከ 2022 ደግሞ በ25% ዲፕሪሼት አደረገና ከ2022 በኋላ ማለት ነው ከ2022 በኋላ እንደገና በ5% ዲፕሪሼት አደረገ ነው እንግዲህ ስለዚህ 9% ከዛ በኋላ 25% ከዛ በኋላ ላይክ ነው ደግሞ ቀስ አለ ነው። አክሰስ ቱ ፎሬን ኤክስቼንጅ ኢዝ ታይትሊ ኮንትሮልድ ኢትዮጵያ። እንግዲህ ቅድም እንዳልኳችሁ በኢትዮጵያ ውስጥ የውጭ ምንዛሪ ማግኘት በጣም ከባድ ነው። መንግስት ይቆጣጠረዋል። ኤክስፖርተርስ አር ሪኳየርድ ባይ ሎው ቱ ኮንቨርት ዜር ፎሬን ኤክስቼንጅ ኤርኒንግስ ኢንቱ ኢትዮጵያን ብር at the official exchange rate and importers generally need a permit from the National Bank of Ethiopia to obtain foreign currency. እንግዲህ በኢትዮጵያ ውስጥ በጣም የዶላር ቁጥጥር አለ ማለት ዶላር ሀብታችሁ አይደለም ነው ለማሳው አሁን ምንም እንኳን በዶላር አይዶንት ምን አይነት ፖሊሲ እንደሚከተሉ ባላቀም ዶላር አካውንት ከፍታችሁ ሴቭ ማድረግ ትችላላችሁ ምናምን ይላችኋል። ግን አይዶንት ነው ላይክ ነው የፖሊሲ ዝርዝሩን ረስቼዋለሁ። ማቀው ከሆነ ግን ዶላር እንደ ንብረት አይታይም። ንብረት በኢትዮጵያ ብር ነው እንጂ በውጭ ምንዛሬ ማስቀመጥ አትችሉም ይመስለኛል ካልተለወጠ በስተቀር። ስለዚህ ኤክስፖርተር ሆናችሁ እንኳን ለምሳሌ ቡና ልካችሁ ሰሊጥ ልካችሁ አሬቨር
ልካችሁ ዶላር ብታገኙ ያገኛችሁትን ዶላር የእናንተ አይደለም ነው። ከሆነ ጊዜ በኋላ ማለት ዶላሩ ትንሽ እንዲጨምርና ከፎሬን ኤክስቼንጅ ራሱ ትርፍ እንድታገኙ ዝም ብሎ ይፈቅድላችኋል መንግስት። ካልሆነ ግን መጨረሻ ላይ ብቻ ምንድን ነው የሚባለው ትንሽ አስረዝሞ ያስራችኋል፣ ኤክስፖርተር ስትሆኑ ለማበረታታት ያክል። ከዛ በኋላ ግን ስቦ አምጥቶ ዶላሯን ትፋትና በብር ነው የምለውጣችሁ ብሎ ብር ሰጥቶ ዶላሩን ይወስዳል ነው። እና ኤክስፖርተር ሆናችሁ እንኳን እናንተ ራሳችሁ ለፍታችሁ ያመጣችሁትን ዶላር የእናንተ ንብረት ነው ብላችሁ ይዛችሁ ስትፈልጉ ኢምፖርት ልታደረጉበት፣ ስትፈልጉ ለሌላ ሰው ልትሰጡት ምናምን አትችሉም። ስታስገቡት በመንግስት ላይ ነው፣ መንግስት በሚቆጣጠረው አካውንት ውስጥ ነው የምታስገቡት። ካስገባችሁት በኋላ ለተወሰነ ጊዜ ልታስቀምጡት ይፈቅድላችሁና ከዛ በኋላ መልሶ ይወስደዋል ነው። ኢምፖርተር ደግሞ ከሆናችሁ ከውጭ ዕቃ የምታመጡ ከሆነ ለምሳሌ አሁን ቀጥታ ሄዳችሁ ዕቃ ዝም ብላችሁ ማዘዝ አትችሉም። በኢትዮጵያ ሴናሪዮ ላይ ነው ባንክ ፋሲሊቴት እንዲያደርግላችሁ አይደለም፣ ፐርሚቲንግ ላይ ነው። እንዴት ልበላችሁ፣ ብሔራዊ ባንክ ፐርሚት መስጠት አለበት። ፈቃድ በቃ ላይ ነው ፐርሚት አድርጎ ይሄ ሰው ይሄንን ነገር እንዲያስገባና ዶላር ይሄንን ለማስገባት ዶላር እንዲያገኝ ፈቅጄለታለሁ ብሎ መፍቀድ አለበት። የሆነ ክፍያ ምናምን አስከፍሏችሁ ነው ሁሉ ያን የሚያስደርገው። ስለዚህ ብር ይዛችሁ መታችሁ ከገበያ ውስጥ ዶላር ለመግዛትም ፈተና ነው። እሺ እሱንም ታውት የእናንተ አይደለም ዶላሩ። ዕቃ እንኳን ወደ ውጭ ሀገር ልካችሁ ኢምፖርት ስታደርጉ የምታገኙትን ዶላር የመጠቀም መብት የላችሁም። ዶላሩን መንግስት ይወስደዋል ነው። Nonetheless, there has long been a parallel market foreign exchange where Ethiopian birr are traded at a floating rate as shown in figure 415. እንግዲህ በስዕል 415 ላይ እንደታየው እንዳሳየነው ነው የሚሉት ኦፊሻል ኤንድ ፓራሌል። ስለዚህ ይሄ አረንጓዴው ኦፊሻል ነው ወይንም መንግስት የሚያስቀምጠው ሬት ነው። ፓራሌል የሚባለው እንግዲህ ትይዩ ገበያ ማለት ነው ወይም ጥቁሩና የነጩ ገበያ ነው። ትይዩ ገበያው ይሄ ደመቅ ያለው ብሉ ደግሞ የፓራሌል ማርኬቱ ፕራይስ ነው ማለት ነው። እና እንግዲህ ዶላር በዚህ መልኩ የማግኘት ከፍተኛ ችግር ቢኖርም ኦፊሻል ማለት ሄዳችሁ በህጋዊ ኦፊሻል እንግዲህ ህጋዊ ነው፣ ጽህፈት ቤታዊ ህጋዊም ብላችሁ ትችላላችሁ። በህጋዊ መንገድ ዶላር ለማግኘትም ያገኛችሁትን ዶላር ሴቭ ለማድረግም ብትቸገሩ ግን ትይዩ ማርኬት አለ ነው፣ ትይዩ ገበያ አለ። ትይዩ ገበያው የቆየ ነው ያለ ነው። ስለዚህ ምንድነው የሚሉት ነንደለስ there has long been ከረጅም ጊዜ አንስቶ በኢትዮጵያ ውስጥ ትይዩ ገበያ አለ። ስለዚህ መንግስት ዝም ብሎ በራሱ ዛቢያ ነው የሚፈራገጠው። ማለት አቅም ያለው ሰውና ዶላሩን የፈለገ ሰው በጥቁር ገበያ ያገኘዋል ነው። ሂስቶሪካሊ እንግዲህ በታሪክ US dollars have been around 30% more expensive in the parallel market than the official exchange rate. እንግዲህ ሂስቶሪካሊ ማለት አብዛኛው ላይክ ነው ታሪካዊ አትሉትም መቼም ላይክ ነው በታሪክ ለማለት በእኛ አውድ ይከብዳል ይመስለኛል። ሂስቶሪካሊ ግን ለማለት የተፈለገው ምንድነው በቃ በሚታወቅ ላይክ ነው ነፍስ ካወቀ ነው የኢኮኖሚ ነፍስ ካወቀ ማለት ላይክ ነው ከሚታወቅበት ጊዜ አንስቶ ማለት እንችላለን። አይ ቲንክ ከሚታወቅበት ጊዜ አንስቶ ያለው ልማድ ምንድነው የትይዩ ገበያው የኤክስቼንጅ ሬት ከኦፊሻሉ ማለት ህጋዊ ሬቱ በ30% ይበልጣል ማለት ነው። ስለዚህ ትይዩ ገበያው 50 ብር ነው ማለት የመንግስት 50 ብር ነው $1 ካለ ማለት ነው ላይክ ነው በሚታወቀው ታሪክ በልማድ እንደታየው ጥቁር ገበያው የ50 ብር 30% አድርጎ 65 ብር ነው ይላል ማለት ነው። 65 ብር ነው ይላል ማለት ነው። ስለዚህ እንደዚህ አይነት ላይክ ነው በህጋዊ ወይንም በብሔራዊ ባንክ ሬት 50 ብር ከሆነ በጥቁር ገበያ 65 ብር ይሆናል። በኢትዮጵያ ብሔራዊ ባንክ 100 ብር ከሆነ በጥቁር ገበያው 130 ብር ይሆናል ማለት ነው። However, since the rate of crawl was adjusted downwards in March 2022, this gap was widened considerably as the Ethiopian birr has shown no sign of slower depreciation in the parallel market. If anything, it has depreciated at even faster rate. እና ነገር ግን ከ2022 በኋላ
መንግስት ይሄ ክራውሊንግ ነው ብለዋል። እንግዲህ የድሃ የሚሄድ እየጨመረ የድሃ የሚሄድ ነገር ነው እና 2022 አካባቢ ግን ይሄ የመድሃውን ማለት እየዳኸ እያስጨመሩት ከገበያው ጋር ለማነጻጸር ነው ሀሳቡ። ኮንትሮልድ የሆነ ላይክ ነው ይሄ ክራውሊንግ ፔግ የሚባለው እኔ የሚሰራ ይመስለኛል እንደው ልስራበት ካላችሁት ማለት ነው። ችግሩ የመንግስት ችግሩ ምንድነው? አርተፊሻል ነው ክራውሊንጉ። እንዴት ልበላችሁ? ማርኬቱ ክራውል በሚያደርግበት የገበያ ሁኔታ በሚያድግበት መልኩ ድህቱን ፎረላኮ ይሄ ላይ ክራውሊንጉን ድህቱን ማለት የመዳሁን ነገር ማለት ነው። ድህቱን አብሮ አያስተካክለው። ስለዚህ የገበያው ዋጋ እየጨመረ ይሄዳል፣ እሱ ጸጥ ያንኮራፋል። ገብቷቸዋል። ከዛ ከሰፋ ለምንድን ነው የዶላር እጥረት ምናምን እንዳያጋጥመው ወዘተ የውሸት ዋጋ ለመቀነስ ነው ጥረቱ፣ እንደኔ እንደሚመስለኝ። ገብቷቸዋል። የውሸት ዋጋ ለመቀነስ ስለዚህ ከ2022 ላይ እንዲያውም ዝቅ አረገው አይነት ነገር መሰለኝ። አይዶን ነው እንግዲህ እነሱ እንደሚሉት እና ግን ብሩ ደግሞ እንዲያውም እየባሰበት ሄደ። የመግዛት አቅሙ በጣም እየተዳከመ ሄደ። ስለዚህ እንዴት መሰላችሁ ላይክ ነው አሁን ልዩነት አሁን በግራፍ ብታስቀምጡት ነው መላችሁ እንደዚህ ይሄዱ ነበር። ይሄኛው እንደዚህ ሲጨምር ማለት ስለዚህ ልዩነታቸው ይሄ ነበር ማለት ነው። ገብቷቸዋል። ልዩነታቸው ይሄ ነው፣ ይሄም ልዩነታቸው ይሄ ነው። እዚህ ጋር ግን ሲደርሱ ይሄኛው እንዲያውም ጨመረ፣ ቀነሰው፣ ይሄኛው እንደዚህ ያደረገው። ስለዚህ ልዩነቱ በዚህ ጌን ብቻ አይደለም የተወሰነው ነው። ይሄም እንደዚህ ስለቀነሰው በመካከላቸው በዶላሩና በብሩ የመግዛት አቅም መካከል ያለው ልዩነት የበለጠ ተለጠጠ ነው የሚሉት። However, since the rate of crowd was adjusted downwards in March 2022, ማለት ወደ ታች this gap was widened considerably at the Ethiopian birr has shown no sign of slower depreciation in the parallel market. If anything, it has depreciated at even faster rate. እና አሰፋው ነው ብሩ ዋጋው እየቀነሰ የሄደ ነው የኢትዮጵያ ብር። ዶላሩ ደግሞ መጨመር ሲገባው አብሮ እንዲያውም አጀስትመንት አድርገው ዳውንዋርድ አመጡት። ጋፑ ኢት ቢካምስ ገደል ሆነ ማለት ነው። As a result, in June 2023, $1 cost nearly twice as much on the parallel market at the official exchange rate. አዎ እሱን ነው እኮ የምላችሁ እኔ ሳስታውስ ካልተሳሳትኩኝ። እና ምን ሆነ ይባስ ብሉ በቃ ላይክ ነው። በፊት 30% ነበር ልዩነታቸው ነው እንግዲህ በሚታወቀው ታሪክ ልማድ እንደሚያሳየው በሚታወቀው የኢትዮጵያ የጥቁር ገበያና የትይዩ ገበያዎች ማለት የውጭ ምንዛሪ ትይዩ ገበያዎች ታሪክ በህጋዊ የመንግስት ሬት እና በጥቁር ገበያው መካከል ያለው የዋጋ ልዩነት የ30% ነበር። ስለዚህ በጥቁር ለምሳሌ ነው የምላችሁ በነጩ ገበያ 100 ብር ከሆነ በጥቁሩ ገበያ 130 ብር ይሆናል። እንደዚህ አይነት ነገር ነበር። ማርች እንግዲህ የካቲት ነው የካቲት አይ ቲንክ የካቲት ማርች መጋቢት ነው መሰለኝ ማለት ብቻ መጋቢት የካቲት አካባቢ ማርች 23 ላይ ማሻሻሉን ትቶ ወደታች ዝቅ ስላደረገው ጋፑ ሄዶ ደብል ሆኖ ነበር። ስለዚህ በኖርማል የመንግስት ኦፊሻል ሬት 48 ብር ነው ምናምን ይላቸዋል። ጥቁር ገበያ ስትሄዱ ግን 100 ምናምን ብር ገብቶ ነበር። ላይክ ነው በቃ ገደል ተፈጥሮ ነበር በመካከላቸው ነው። ኦልራይት ዴን ቀጥለው there has long been a shortage of foreign exchange in Ethiopia እና ኢትዮጵያ ውስጥ ደግሞ ያው ከፍተኛ ላይክ ነው 18 ዓመት መሰላችሁ አይነት ነገር ነው። ያው ሳቃንነው ነው ብዙ ጊዜ ሆኖታል። የዶላር እጥረት ማጋጠም ከጀመረ ቆይቷል። የሰነበተ የሆነ የአንድ ዓመት የሁለት ዓመት ችግር ሳይሆን ሰነበተ ነው። ዶላር እጥረት አለ ነው ላይክ ነው። in 2018 the waiting time for an exchange permit was 4 to 12 months for essential imports and up to 3 years for non-essential imports። ታያችሁ እንግዲህ ማመን ትችላላችሁ። ቅድም እንዳልኳችሁ ማለት በጣም ኢሴንሻል ለሚባሉ መሰረታዊ እና አስፈላጊ ለሚባሉ ኢንክሉዲንግ እንግዲህ መድኃኒት ምናምን ነዳጅ ነጋዴው ናችሁ። ነዳጅ እንኳን ነጋዴ ያስገባ ኢሴንሻል ለምሳሌ መድኃኒት ወይንም ዘይት ምናምን አለ ኢሴንሻል በቃ ፈንዳሜንታል ሰው ልጅ ማግኘት ያለባቸው ነገሮች
ለእነሱ እንኳን ዶላር ለማግኘት ከተመዘገባችሁ በኋላ ከ4 ወር እስከ 12 ወር መጠበቅ አለባችሁ። ዶላር ለማግኘት ከ4 ወር እስከ 12 ወር መጠበቅ አለባችሁ። ነን ኢሴንሻል አይተሞቹ ደግሞ ሕፃን ልጅ ተወልዶ ይሄዳል በእግሩ። ስለዚህ በ3 ዓመት ሊፈጅ ይችላል እንትን እስክታገኙ ፈቃድ እስክታገኙ እና በጣም ከፍተኛ የዶላር እጥረት አለ። እናም ፍሮም ሚድ 2020 ከ2020 አጋማሽ ጀምሮ እንግዲህ the government allowed some businesses to import selected basic food items through ፍራንኮ ቫሉታ ስኪም። እንግዲህ ምን አደረገ ማለት ነው? አሁን አይታችሁታል። እንግዲህ በጣም ኢሴንሻል ለሆኑ ለፉድ አይተሞች እንኳን ከ14 እስከ 12 ወር ፈቃድ እስክታገኙ ልትሰለፉ ነው። ለሌላው 3 ዓመት በቃ ልጅ ተወልዶ ይሄዳል ነው ምላችሁ እና 3 ዓመት ያስጠብቃል ነው አንድ ዕቃ ኢምፖርት ለማድረግ። እና መንግስት ምን አደረገ? ፍራንኮ ቫሉታ ፈቀደ ነው። ፍራንኮ ቫሉታ ማለት እንግዲህ ሀሳቡ ምንድነው? በራሳችሁ ዶላር ታስገባላችሁ ነው። የራሳችሁ ዶላር ግን የምታደርጉት ምንድነው? እዚህ ጀለስ አለ እሱ ጋር ትደውሉለት እና እንትን ላይክ ነው ክፈልልኝ ዶላር ትሉታላችሁ። እሱ ደግሞ ሌላ ሀገር እንትን አለው በዶላር ያስከፍላል። እዚህ በጥቁር ገበያ ሬት ብሩን ይቀበላችኋል ነው። እንደዚህ አድርገው ያመጡታል ነው። ፍራንኮ ቫሉታ ማለት ስሙ ምንድን ነው? በራሳችሁ ዶላር ታስመጣላችሁ ነው። ግን የትኛው ኢትዮጵያዊ ነው የራሱ ዶላር በየውጭ ያለው? ጣሊያንኛው ስተረጉሙት በቃ ችግር የለም በጥቁር ገበያ አስገባው ነው። ስለዚህ ነው በጥቁር ለዚህ በተለይ ኢሴንሻል አይተም ሲሆኑ ይሄ ኦፊሻል ቻናሉን ጠብቀ በመንግስት ምናምን የለውም ነው ራሱ መንግስት ዶላር። ስለዚህ ማለት የሆነ ፖሊሲ ህገወጥ ያደረገውን የጥቁር ገበያ ተጠቀመው ብሎ ይፈቅድልሃል ማለት ነው መንግስት በሌላ አማርኛ። ስለዚህ በሱ ፍራንኮ ቫሉታ ማለት በራሳችሁ ዶላር እቃ አስገቡ። ከባንክ ግን በምታደርጉበት ጊዜ በሀገር ውስጥ ነው፣ ከባንክ ነው ዶላሩን የምትገዙት። ባንኩን ዶላሩ የሚሸጥላችሁ ባንኩ ነው። ዲሲ ላይክ ነው። እና ነገሩ ሲብስበት መንግስት ምግብ ለማስገባት ይህን ፈቀደ ነው። ኢሴንሻል ምግቦችን this is a special import permit this is a special import permit scheme where businesses are allowed to import without a National Bank of Ethiopia foreign exchange permit using their own foreign currency held abroad። ስለዚህ አሁን እንዳልኳችሁ ነው። ውጭ ሀገር የራሳቸው ያስቀመጡት ዶላር አለ፣ እሱን ተጠቅመው እንዲከፍሉ ነው እንጂ እንትን ነው በባንኮቹ በኩል አትክፈሉ፣ ችግር የለውም በራስ ዶላር አስመጣ ነው። አይታችሁታ። በራሳችሁም ዶላር ማስመጣት አትችሉም ነው። ለምንድን ነው በራሳችሁ ዶላር የሚለው? እንግዲህ እሱ ያናዘሬሽን ነው ላይክ ነው። እንዳልኳችሁ ግን የራሳችሁ ዶላር ያስቀምጡት የለም ነው ማለት የትኛው ኢትዮጵያ ላይክ ነው። አይ ዶንት ቲንክ ነው የምላችሁ ዶላር ውጭ ሀገር አካውንት ከፍቶ ዝም ብሎ ሴቭ አድርጎ የሚያስቀምጥ ኢትዮጵያዊ የለም። የሚያደርጉት ምንድን ነው አሉላችሁ ታዲያ ይበሉ ቢዝነስ አድርገው ይኸው ያንተ ነው ዶላሩ ብለው ይሰጣችኋል። ብሩን ተቀብለው ብሩን የሚቀበሏቸው ግን በጥቁር ገበያ የመግዣ ሬት ነው ላይክ ነው የመሸጫ ሬት ነው። አሁን ሲገዟችሁ ዶላር ሄዳችሁ አላል እነዚህ አሁን እንግዲህ ህገወጥ ናቸው። አይዶን ነው ህጉ ህገወጥ አያደርጋቸውም፣ ግን ኦልሬዲ ህገወጥ ናቸው። ከጥቁር ገበያ ሄዳችሁ ዶላር $100 ሄዳችሁ ብትሸጡለት ሌት 180 ብር ቢገዛችሁ ነው ሲሸጠው። ግን እሱ ለእንደዚህ ለፍራንኮ ቫሉታ ሲሸጠው ግን 180 ብር አይሸጠውም። ሜይ ቢ በ190 ብር አይዶን ነው በጣም ከበዛም በምናምን አድርጎ ይሸጠዋል። እና እነሱን አራዶቹ ጋር ተደዋውሎ እንዲያስመጣ ይደረጋል ማለት ነው። This effectively means that they can use the offshore but not the onshore parallel foreign exchange market to acquire funds to finance impose ላይክ ነው ያው እነሱ ኦፕሬሽኑ። ምክንያቱም እኔ ምንድን ነው የሆነ አንድ ጊዜ ድሮ ነው ላይክ ነው የሆነ ሰው እንደዚህ በሆነ አጋጣሚ ችግር ላይክ ነው አሬንጅ እናደርጋለን ላይክ ነው ዶላር ከፈለግ ምንድን ነው የሆነ እቃ ማስመጣት ከፈለግ ችግር የለም እኛ እንከፍልልሃለን፣ አንተ እዚህ ጋር ለእኛ ትሰጣለህ ምናምን በቃ ስታብሊሽድ የሆነ ሲስተም ነው ከፈለግከው ሀገር ምናምን ብለው ሲያወሩ ሰምቻለሁ።
የሚታወቅ ነገር ነው። እነሱ አሁን የሚሉት ግን ምንድን ነው ይሄ ፓራሌል ማርኬት የሚባለው? አሁን ለምሳሌ ውጭ ይመስለኛል አሁን አሜሪካ ሰዎች ብር ወደዚህ ሀገር ሲልኩ የሚታወቁ አስተላላፊዎች አሉ። እነሱ ማኔጅ ያደርጋሉ። ገብቷቸዋል። ዶላሩን ይቀበሉና አሪፍ ሬት ይሰጡታል። ባንክ ከሚሰጠው ሬት የተለየ። ለምሳሌ ለቤተሰቡ $500 አንድ ሰው መላክ ቢፈልግ በዶላር 30 ብር ምናምን በጣም ብዙ ልዩነት ነው። በ30 ብር ጨምሬ ለምሳሌ ኮሜርሻል ባንክ በሱ ከምትልቅ 30 ብር ጨምሬ ነው ይሰጣለሁ ብለው ሊወስዱ ይችላሉ። እና ተጽዕኖ አለ። ኮኔክሽኑ በጣም ሰፊ ነው። ኔትወርክ ነገር ነው። ገብቷቸዋል። እና ኦፍሾር ነው ብላክ ማርኬት የሚሏቸው ውጭ ያሉ አሉ። በየሀገሩ አውሮፓም ያሉ አሉ፣ አረብ ሀገርም ያሉ አሉ ምናምን። ከዛ ካሉት ሰዎች የዛን ሀገር ገንዘብ ይቀበሉና እዚህ ኮኔክሽን አላቸው፣ በዶላር በብር ያሰጧቸዋል። መንግስት ምንም ሊያደርገው አይችልም፣ አያየውም ነው። እና የሀገር ውስጥን አይጠቀሙም ነው። እኔ ግን ልዩነት ያለው አይመስለኝም። ነው አይዶን ነው። እኔ ስህተት ሊሆን እችላለሁ፣ ግን እንትን ነው አንድ ኔትወርክ ነው ራሱ ኔትወርኩ አንድ ነው። ቢካዝ አይሰራም ነው ኮኔክሽን አድርገው ምናምን ብለው አንዳንዶቹ ነው ለዛ ብለው ነው መሰለኝ ካልተሳሳትኩ ነው። ዲስ ኢፌክቲቭሊ ሚንስ ዳት ኦፍሾሩን ይጠቀሙታል ነው ኖት ኦንሾር። ኦፍሾር ማለታቸው ከኢትዮጵያ ውጭ ያለው ነው። ኦንሾር እዚህ ሀገር ያሉት ምን ሊያደርጉት ነው የሚገዙት? መረዳት ትችላላችሁ። ዶላር ገዝተው በየቦታው እልፍ ስትሉ ዶላር ነው ቤንጃሚን የሚሏቸው። አይ ፍራንክ ለመጫወት አይደለም። ቤንጃሚን የሚሏችሁ ዶላሩን ሰብስበው የሚገዙት ለምንድን ነው? ሊያስቀምጡት አይመስለኝም ነው። አንዳንድ ሰዎች አሉ የሚያስቀምጡ፣ ግን ስንት ሰው ሀብታም ነው? አይመስለኝም። ከሰው ሁሉ በየቀኑ የሚገዙት እንደዚህ ለመሸጥ ነው፣ ለአስመጪዎች ለመሸጥ ነው። እና ኮኔክሽን ያለው ይመስለኛል እኔ ሳስበው ዝም ብዬ። In April 2021, Franco Valuta was made available to all importers of basic food items subject to meeting some conditions set by the National Bank of Ethiopia. እንግዲህ ከኤፕሪል 2021 ጀምሮ ፍራንኮ ቫሉታ ተፈቀደላቸው ለተወሰኑት የምግብ አስመጪዎች ማለት ነው። የብሔራዊ ባንክ የተወሰኑ ቅድመ ሁኔታዎችን የሚያሟሉ እንዲያስመጡ ተፈቀደላቸው። This report does not go into detail on the underlying costs of Ethiopia foreign exchange issues. ዝርዝር አይደለም ነው። ከውስጥ ገብተን አላየነውም ነው። ምንም የሚታይ ነገር የለውም። እኔ እነግራችኋለሁ። ህገ መንግስቱ ነው፣ የፖለቲካ አስተሳሰቡ ነው። ውስጡ ገብተን አልዘረዘርነውም ነው። Other authors have pointed to unsustainably high public investment, conflict, weak export and remittance performance, and inflexible policy. እነሱ የሚሉት ምንድን ነው? ከስር ገብተው ሌሎቹ ግን ያሉት ምንድን ነው? መንግስት አጓጉል ኢንቨስተር መሆኑ፣ ግጭት፣ በጣም ደካማ የሆነ ኤክስፖርት እና ደካማ የሆነ ሬሚታንስ ፐርፎርማንሳቸው ማለት አሁን ገርሞኛል። በሬሚታንስ ራሱ አሁን የናሽናል ባንክ ሪፖርት ስታየው በቢሊዮን $1 ነው ሪፖርት የሚያደርገው። እንዴት አድርጎ ያንን ሰው በጣም አገሩን ይወዳል እያልኩ ነው። በዶላር 30 ብር ምናምን ልዩነት እያለው ኦፊሻል ይልካል ወይስ አንኦፊሻል ሪፖርት እያደረገ ነው አላውቅም። እና የመንግስት ነው ይሄ ግትር የሆነ የፖሊሲ አቋሞች ናቸው። ስለዚህ ለምንድነው እንደዚህ አይነት የዶላር ችግር የተፈጠረው ነው የሚሏቸው። መንግስት አጓጉል ኢንቨስተር መሆኑ ነው። አጓጉል እንዳልኳችሁ እንደዚህ ያበጠ እግሩ ሳር የሆነ ባዲ ቢልደር ነው የሆነው ነው። ከዚህ በላይ በቃ የሀገር ነው እግሩ ግን ሳር ነው። እና ሃይ ፐብሊክ ኢንቨስትመንት፣ ግጭቶች፣ በጣም ደካማ የሆነ ነው እንትን ነው። እኔ አሁን እንዳልኳችሁ ምንድን ነው ከውጭ የሚላከው ብር በብሔራዊ ባንክ አይገባም። በአብዛኛው ዊክ ፐርፎርማንስ እሱን ነው ሬሚታንስ ዊክ ፐርፎርማንስ ብዬ አንደርስታንድ ማድረገው። ኤክስፖርትም ነው በጣም ደካማ ነው። እና የመንግስት ግትር የፖሊሲ አቋሞች ናቸው። ግን እነዚህን ሁሉ ጀምራችሁ ስትወስዱት የት ነው በቃ የሆነ የነተበ አሮጌ ያረጀ ኮንስቲትዩሽን፣ የመንግስት መዋቅር፣ አስተሳሰብ፣ አሰራር ነው። ዓለም ተራምዶ ሄዷል። እኛ ኋላ ቀርተናል። ይሄ ነው እንግዲህ ነው። አሁን ምንድነው ሊሉ የፈለጉት? ወደ ውስጥ ገብተን ማለት የፖሊሲ ኢምፕሊኬሽኑን የፎሬን ኤክስቼንጅ ፖሊሲ ኢምፕሊኬሽኑን ኦን ሪዳክሽን ኦፍ ከስተም ዲዩቲስ የከስተም ዲዩቲውና
የሰር ታክሱ ላይ ያለውን ተጽዕኖ ከማስረዳታችን በፊት ምን ይመስላል እስኪ ዝም ብለን ኢንትሮዳክተሪ ሌቭል የሆነ የኢትዮጵያ ፎሬን ኤክስቼንጅ ሬጂሙ ምን አይነት ነው የሚለውን ነገር እንስጣችሁ ነው። ከዛ እንግዲህ አሁን በዚህ ቦክስ ይህን አድርገው ከጨረሱ በኋላ ፖሊሲ ኢምፕሊኬሽኑን ሊያወሩ ነው ማለት ነው። እንግዲህ በፖሊሲ ኢምፕሊኬሽኑ መሰረት ኢትስ ሃይሊ ላይክሊ ዛት ዘ ላርጅ ሪሌቲቭ ቼንጅ ኦብዘርቭድ ኢን 2020 to 2023 ኢዝ primarily a consequence of increasing overvaluation of the Ethiopian birr, by which we mean increasing upward divergence in the value of Ethiopian birr from the value that would obtain if it was freely traded. ስለዚህ ላይክ ነው ብሩን አላግባብ አጠነከሩት ነው። ብሩ ማለት በገበያ ቢወሰን ኖሮ ኢትስ አ ፋንክሽን ኦፍ ዩር ኤክስፖርት ነው። ላይክ ነው ትሬድ ተርምስ ናችሁ ነው። ኤክስፖርት ኢምፖርት ነው። ምን ያህል ኤክስፖርት አደርጋላችሁ፣ ምን ያህል ኢምፖርት አደርጋላችሁ፣ ኤክስፖርት ኳሊቲያችሁ ምንድን ነው፣ የኢምፖርት አይነታችሁ ምንድን ነው ወዘተ። ስለዚህ በዛ ከማድረግ ይልቅ አጓጉል ብሩ ከጠነከረው በላይ ያጠነከሩት፣ የዛን ያክል ጉልበት የለውም፣ አጉል ጉልበት ሰጡት ነው። እና በማርች እንግዲህ በየካቲት 2022 ናሽናል ባንክ ኦፍ ኢትዮጵያ slowed down the birr rate of crowl against the dollar to a rate substantially below the difference in inflation rates between Ethiopia and the United States, as one might have expected. This was accompanied by the emergence of a large parallel market premium for dollars ማለት ሬቱን አጀስት ማድረግ ታውት ነው ማለትም እንግዲህ ምንድነው የኢትዮጵያ የሀገር ውስጥ የዋጋ ግሽበት እየጋሸበ ነው፣ ከፍ እያለ ነው። ስለዚህ ገንዘቡ ለምሳሌ የእኛ የዋጋ ግሽበት 30% 40% ምናምን እያለ እየሄደ ነው። አኮርዲንግሊ ኤክስቼንጅ ክራውሊንግም ቢሆን ማለት የደሃችሁ የምትሄዱትም ቢሆን መልክ ነው እውነታውን መጋፈጥ አለባችሁ፣ ዶላሩን መጨመር አለባችሁ። ኢንፍሌሽኑን ግን ስለምትቦጠረቁ ላይክ ነው ዋጋ እየጋሸበ ነው አይተቆጣጠረ ምናምን ስለምትሉ ዶላሩን አጨምሩም፣ ተዋሻላችሁ ነው። እሱን ስትይዙት ማለት ምንድን ነው የሚባለው የአሜሪካ ኢንፍሌሽን በጨመረበት ልክ አጀስት አልተደረገም ነው። ስለዚህ ጋፑ ደብል ሆኖ ኦልሞስት 100% መጣ ማለት በአሜሪካ ያለው ኢንፍሌሽን እና በኢትዮጵያ ያለው ኢንፍሌሽን ሲነጻጸር የኢትዮጵያ ኢንፍሌሽን በጣም ከፍተኛ ነው። ስለዚህ ያንን ኢንፍሌሽን አነጻጽራችሁ ሪላቲቭሊ አጀስት አድርጋችሁ ነው ክራውሊንግ ሬቱን መጨመር ያለባችሁ። ነገርየው ስለማይሰራ አይደለም፣ ይሰራል ነው ማለት ከፍሎቲንግ ዝም ብላችሁ ለገበያ መልቀቅ ነው። ፔግ አድርጋችሁ ክራውል ስታደርጉ ግን ገበያውን መከተል ነው እና እናንተ እውነተኛ እስከሆናችሁና ላይክ ነው ዝም ብላችሁ የመንደሬ መንግስት ሳይሆን ዝም ብሎ ቦታ ያዥ ከሆናችሁ ግን ስራ ያሰበው other factors may also have played a role. ሌሎች ነገሮችም ተጽዕኖ አሳድረው ሊሆን ይችላል። Global commodity prices fell back from their very high levels in 2021-22, which may have affected import prices more than domestic prices. በዓለም አቀፍ ደረጃም እንግዲህ 2021-22 ላይ የሸቀጦች ዋጋ የመቀነስ ነገር አሳይቷል ነው። ይህንን ኤክስፔክት አላረኩም ነበር እንግዲህ ግን በሀገር ውስጥ ደግሞ ኢንፍሌሽኑ በጣም ጨምሯል። ስለዚህ እሱም ተጽዕኖ አሳድሮ ሊሆን ይችላል። In general, the price of domestically produced non-tradable goods also trend to increase faster than the prices of imported goods as countries develop. በጠቅላላው ስታዩት አለክ ነው እንደ ኢትዮጵያ አይነት ታዳጊ ሀገሮች በሚያድጉበት ጊዜ ማለት እድገት ታውቃላችሁ ኢንፍሌሽን ይፈጥራል እና በፍጥነት እያደጋችሁ በምትሄዱበት ጊዜ እድገት ኢንፍሌሽን ስለሚፈጥር በአንጻራዊነት የሀገር ውስጥ የዶሜስቲክ ፕራይሶች ዋጋ እየጨመረ ሊሄድ ይችላል። ከሌሎቹ ላይክ ነው ስቴብል የሆኑት ኢኮኖሚዎች ዋጋቸው ላይክ ኢንፍሌሽናቸው ማለት በጣም ፈጣን የሆነ ለምሳሌ አሁን አሜሪካኖች ሲያድጉ ስንት ነው የሚያድጉት በአመት 3% ምናምን ካደጉ ጉድ ነው። 4% በቃ በጣም ነው። እኛ ደግሞ 3% ካደግን ችግሩ የእኛ እድገት 3% አደገን ስንል 100 ኪሎ ስንዴ ነበር የምናመርተው 103 አይነት የሆነ ዝም ብሎ እንትኑ ነው የሚያድገው ነው ኳንቲቲው ዝም ብሎ ማይረባው ቅራቅንቦ ነው የሚያድገው እና ማለት የሀገር ውስጥ ዋጋ ግሽበት በተለይ ሀገራት ታዳጊ በሚሆኑበት ጊዜ ብዙ ጊዜ ይጨምራል ነው ይጨምራል ዋጋው ከውጭ ሀገር ዕቃ አንጻር ይጨምራል። እሱም ኢፌክት አለው ነው። However, it's unlikely that the latter effect explains such a sharp change in relative price in one year. ስለዚህ
የውጭ ሀገር ዋጋ እቃዎች ዋጋ እንደዚህ በኢትዮጵያ ውስጥ እንደታየው አሁን ለምሳሌ እንደዚህ ዥቡ ብሎ እንደሚወርደው አይነት ነገር የኢምፖርት ኤክስፖርት ላይክ ነው ኢምፖርቱ ጂዲፒ ለውጥ ለማስከተል በቂ አይደለም ነው ማለት። ኦፍኮርስ ዋጋ ይቀንሳል የኮሞዲቲ በውጭ ሀገር ከሀገር ውስጥ ካለ ለምሳሌ ቅድም እንዳያችሁት አሁን 96% ነው የሚያድገው ኢትዮጵያ ያደገው በ7 ዓመት በዛ 85 ላይክ ነው አንጻራዊ ላይክ ነው እድገቱ ሪሌቲቭ ነው ላይክ ነው ማለት ሪሌቲቭ ሶሪ ላይክ ነው ኢትስ ክሎዝ ላይክ ነው ፕሮክሲሚቲ አለው በጣም ነው እና ነገር ግን የውጭ ሀገር ላይክ ኢንፍሌሽን ዝቅተኛ የሆነበት አግባብ በኢትዮጵያ ውስጥ የታየውን አይነት እንደዚህ አይነት ሰፊ ጋፕ ያስከትላል ተብሎ ለማለት ያስቸግራል ነው። Foreign policy may also have contributed to change in relative quantities between 2015 and 16 ነገር ግን ያኛው አሁን ያልኳችሁ የ22 23 ነው ከ15 እስከ 21 ባለው ጊዜ ውስጥ ግን የውጭ ምንዛሪ ፖሊሲው ሊሆን ይችላል in particular the rationing of foreign exchange which has been an issue in Ethiopia for many years may have like increasingly suppressed imports, increased overvaluation may have exacerbated the foreign exchange shortage ላይክ ነው ራሽኒንጉ ላይክ ነው። ለምንድን ነው መንግስት ራሽን የሚያደርገው? ዶላርም ስለሌለው ነው። ሪዘርቭ የለውም ላይክ ለረጅም ጊዜ ማለት አሁን ብሔራዊ ባንክ ጠፋ እንጂ አሁን ድምፁ ሲል የነበረው ምንድን ነው? ናሽናል ሪዘርቭ አሻሽለናል፣ ናሽናል ሪዘርቭ ሪዘርቭ እንኳን የአንድ ወር ምንድን ነው የ3 ወር መያዝ አቅቷቸዋል ምናምን ሲባል ነው ስለሌላቸው ነው ራሽን የሚያደርጉት እና ኳንቲቲው ላይ እንዳልኳችሁ ዶላር ክራንች ስላለ በራሽን ያደርጉታል። በራሽን ሲያደርጉት ኳንቲቲው ይቀንሳል። ሰው ኢምፖርት ማድረግ ቢፈልግም ቅድም እንደተባለው ፍራንኮ ቫሉታ ራሱ የሚፈቅዱላችሁ በራሳችሁ ዶላር አምጡ ብለው የሚፈቅዱላችሁ እንትን ሲሆን ነው ለምግብ አይተም ሲሆን ነው። እሱንም ሰርቴን ኮንዲሽን የምታሟሉ የሆኑ የተመረጣችሁ ማለት መንግስት አፕሩቫል የሰጣችሁ ሰርቴን ካይንስ ኦፍ ካምፓኒ ስትሆኑ ነው በፍራንኮ ቫሉታ ራሱ ምግብ ነክ አይተሞችን አምጥታችሁ ኢምፖርት አድርጋችሁ ማከፋፈል የምትችሉት። ስለዚህ ፖሊሲው ምን ያደርጋል? ኳንቲቲው ያለችው ዶላር ራሱ ማምጣት እንዳትችል አድርጎ ስለሚገታ ኳንቲቲውን ሲቀንሰው ኢምፖርቱን ይቀንሰዋል። ኢምፖርቱ ቀነሰ ማለት የኢምፖርቱ ጂዲፒ ይቀንሳል ማለት ነው። As a partial measure of the tax implication of the recent overvaluation, we simulate import tax revenue in the absence of relative price change between like ነው ሲሙሌት አረግን ነው የሚሉት። First, this estimate is based on the relative price change between 2021 2022, but the change rate may have been significantly overvalued already. Second, quantities are unlikely to be changed in practice. As the price of imports rises due to depreciation of the birr against the dollar, standard economic theory would suggest that the quantity of imported goods should fall. That was what I was trying to say. Standard standard እኛ ስታንዳርድ አይደለንም አድቫንስድ ነው መሰለኝ I don't know. Due to depreciation of their birr against the dollar standard. However, the rationing of foreign exchange indicates there is a large unsatisfied demand for imports at the current exchange rate. In addition, traders operate under the Franco Valuta scheme are already allowed to trade at the parallel market rate and are therefore less affected by exchange rate liberalization. I said the 0.3 percentage point figure is holding constant real GDP where an actual exchange rate liberalization is likely to affect real GDP. To calculate customs duty and surtax if the parallel market rate was exchange rate again holding constant the quantity of imports. Okay, given that the parallel market rate has been around double the official rate, customs duty and surtax would also be doubled exactly. So no ማለት for 1.1 percentage points of GDP higher. However, the parallel market exchange rate may not be a good proxy for equilibrium exchange rate that would obtain if the birr was free floating, as it was also affected by the authorities' attempt to crack down on it. Blah blah. እስካሁን ስለው የነበረውን ነገር with some complication እና some nuance ያስቀመጡት ነው።
ማለት መንግስት መቆጣጠሩን ትቶ ፍሎት ብታደረጉት ኖሮ በብርና ማለት በትይዩ ገበያዎቹ መካከል ያለው ልዩነት የ100% ልዩነት ሆኖ ስለነበር ኢምፖርቱ በ100% ይጨምር ነበር ነው። ምክንያቱም በዶላር ስታስገቡ ዶላር ሲባዛ ኤክስቼንጅ ሬት ነው የምታደረጉት። ስለዚህ የመንግስት የብሔራዊ ባንክ ኤክስቼንጅ ሬት ስትጠቀሙ ኢምፖርቱን ኮንትራክት ያደርገዋል። የፍሎቲንግ ስትጠቀሙ ኤክስፓንድ ያደርገዋል። ስለዚህ አፌክት ያደርገዋል ነው። ፍራንኮ ቫሉታ በሚሆንበት ጊዜ ብላክ ማርኬቱን ይጠቀማሉ እነሱ። ከፍሎቲንግ ጋር ሊቀራረብ ይችላል ነው ብላክ ማርኬቱን ሲጠቀሙ ማለት ነው። ኤኒዌይ ሲደመደም እኔ እስካሁን እንግዲህ ከላይ ዝም ብዬ በሃንች ያብራራሁትን ነገር እኔ ካልተሳሳትኩ ነው የምላችሁ። በሃንች ኢነሰንስ እዛ ጋር ካለው ነገር ተነስቼ ገምቼ ያብራራሁትን ነገር ነው። ፎሬን ኤክስቼንጁ የውጭ ምንዛሪ ያለው ተጽዕኖ ምንድን ነው? እጥረት ስለሚፈጠር ኳንቲቲ ያጥራል። በራሽን ታከፋፍላላችሁ። ስለዚህ ሰውም ማስገባት ይፈልጋል፣ ግን ዶላር ስለሌለ መጠኑ ይቀንሳል። መጠኑ ሲቀንስ ማለት ነው ዋጋው ቢወደድም ሊካካስና እንትኑ ሊወርድ ይችላል ነው። ሌላው ኦፊሻል ሬት ስትጠቀሙ ከማርኬት ሬቱ በታች ስለሆነ የምትጠቀሙት ኢምፖርቱ ማለት የሀገር ውስጥ ገበያው በጣም እየጨመረ ነው፣ ኢንፍላቶሪ ነው። ያኛው ግን እሱን ሪፍሌክት አያደርግም፣ የውሸት ነው። ስለዚህ ያወርደዋል ነው። ስለዚህ ተመልሰን እነዛ ያስቀመጥናቸው የመንግስት ብስባስነት፣ አሮጌነት፣ የድሮ ያለፈበት መሆን ወዘተ፣ አጉል ኢንቨስተር ልሁን ብሎ ያዙኝ ልቀቁኝ ማለት፣ እሱም አልበቃ ብሎት ሬት ቀንሱልኝ ማለት፣ እሱም አልበቃ ብሎት ኤክስቼንጅ ሬት የውሸት ሬት ማስቀመጡ፣ እሱም አልበቃ ብሎት የሀገር ውስጥ ጂዲፒ ኤክስፓንድ ሲያደርግ ያኛው መቀነሱ እና ይሄም ደግሞ በፎሬን ኤክስቼንጁ ነው። ፎሬን ኤክስቼንጁ ለምንድን ነው እንደዚህ የሚሆነው? ሄደን እንዳልነው ውሸት ነው የምንገነባው ነው የእምቧይ ካብ ነው የምንሰራው የሚለውን ያስከትላል። ስለሰማችሁኝ አመሰግናለሁ። በ103ኛው ቪዲዮ እንገናኝ። መልካም ጊዜ። ቴንኪው።